ሃይማኖተኛ ነሽ። ትሪፕል ጌታ ሆይ ቤታን አላወቋት። ትሪፕል 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 ጋይስ ሽፕል የምጠቀም ድፍረታችሁ። እኔ እኮ መውቼ መጨረሻ አልቻልኩም። እጅና ደከሙኝ። ኧረ እነ ልባም ደሃነ ዳሙ የላቸውም። ሀቡ ከዚህ እኮ ስለምንቦልካቸው እኮ ነው አንቺ ቤት የሚመጡት። ላይክ ማነብ ይመስለኛል። ሀቡ ከፌስቡክ የሚመጡ ሰዎች ናቸው። በዚህ በአንቺም ሲጽፉ ማነብ ይመስላቸዋል። ከዚህ ሲቦለቁ አንቺም ጋር ማነብ ይመስላቸዋል። አዎ ስለ ቲክቶክ አያውቁም። ዳቪድ ቲንክ እንደው ሲያስጣሉ በማየሙት ያልቅሱ። ለስመውን አንተ ወንድ ነህ በሴት መሀል ገብተህ ምን አገባ? እነሱ ነገ ይታረቃሉ። እናንተ እንዲያሽቃብጡ ነገ አፋችሁን ትዘጋላችሁ። አቡ you don't have victim mentality that's your quality what that means እኔ victim mentality የተጠቂነት ስሜት ለማለት ነው። ምን አለሽ ሀቡ you don't have victim ሀቡ you don't have victim mentality that's your quality አለችኝ። ቤቢ እንዳ ላይክ መጥፎ ነገር አይደለም አቡዬ። ኦኬ እኮ ቪክተም ተጠቂ ነው። የተጠቂነት ስሜት ተጠቂነት አሁን አንዳንድ ሰው ማለት ነው ያው አሽሙር ነው የሚናገረው ወደኔ ነው። አንዳንድ ሰው እንዴት ነው ይሄ ተጠቅተሽም ላይ እንዴት የተጠቂነት ስሜት የሚሰማቸው ሰው እንደዛ የለም። በቃ ይሄ አንቺ ኳሊቲሽ ነው። ምንም ተጠቂ ነው የሚታይ። ለምሳሌ አሁን አንቺ ብትናገሪ ቤታ አንቺ ይሰማሻል? ይሰማኛል የሆነ ነገር ለምሳሌ ጥሩ አመለካከት ስላለኝ ለአንቺ ስለምወድሽ መጥፎ ነገር ብትናገሪኝ ከአንቺ ስለማልጠብቀው ይሰማኛል። ከማልጠብቀው እሱ ያለሽ እኮ እንደዛ አይደለም የሚናገርሽ። አንተ አሁን ይሄንን አንዳንድ ሰዎች አሁን እሱ አሽሙር መናገሩ ነው ኢትስ ኦኬ። ግን አንዳንድ ሰው የሆነ ተጠቂን ሁሌ ቪክተም አትጫወቱ የሚባሉ ሰዎች አሉ አይደለም ማለት ነው። ስለዚህ ቪክተም አትጫወች ራስሽ ምናምን ነገር አንቺ መጥፎ ነሽ፣ አንቺ ተጠቂ ነሽ፣ አንቺ መጥፎ እንዴት ነው መጥፎ ነገር ታደርጊያለሽ፣ ግን ራስሽን እንደ ተጠቂነት ስሜት አትይሚልሽ ሰው አላጋጠመሽም? እንደ ተበዳይ ቴንኪው አማርኛው እንደ ተበዳይ አይነት ስሜት ራስሽን አትይ። ስህተት አለብሽ፣ ሁሌ እንደ ተበዳይ አትሁኝ። አንቺ እንደዛ አትሆኝም። ይሄን የአንቺ ኳሊቲ ነው የሚልሽ ገባሽ? ግን እኔ በጣም ብዙ ተበዳይነት የሚሰማኝ የተበደልኩባቸው ጊዜዎች አሉ። ወጥቼ ቲክቶክ ላይ በልጄ ተሰድቤ ያለቀስኩበት ጊዜ አለ። ስላስደነገጠኝ ለመጀመሪያ ጊዜ ስለሆነ ከሰው ልጅ ስላልጠበቅኩኝ ወጥቼ ላይቭ ላይ አልቅሻለሁ። ለመጀመሪያ ጊዜ በህይወቴ በ3 ዓመት ህይወቴ ቲክቶክ ላይ አንድ ቀን ላይቭ ላይ ወጥቼ አልቅሻለሁ ልጄ ተሰድቦ። ከዛ በቃ ከልጅ በላይ ምን አለ? ከዛ በኋላ ምንም ነገር ቢሳደቡ ለማንም ምንም አይመስለኝም። ሜቢ የምወደው የማከብረው ሰው መጥፎ ነገር ቢናገረኝ ይከፋኛል፣ ይሰማኛል። ላይቬን ዘግቼ ላለቅስ እችላለሁ። እምወደው ሰው ቦታ የምሰጠው ሰው ከሆነ። ከዛ ውጭ እነዚህ ቅራቅንቦ ምንቃቸው ሰዎች አፋቸውን ሲከፍቱ ውለው ቢያድሩ እኔ ሀቢባ ቼክም አላረጋቸው። ሀቢባ ይኸውልሽ ቲክቶክ ላይ ያልተረዱት አንድ ነገር አለ። ሀቢባ ቲክቶክ ላይ ማለት ነው ያልተረዱት አንድ ነገር አለ። አሁን እነሱ እንደዚህ ሁሌ የሚሰድቡኝ ሰዎች ተመሳሳይ ሰዎች ናቸው። ያ ታውቂያለሽ? ሁሌ የሚሰድቡኝ ሰዎች አሁን ሀቢባ አሁን አንቺ እንዳልሽው ቋሚ ጠላቶችሽ ማለት ነው። ቋሚ ጠላቶቼ በቃ አውቃቸዋለሁ። ቋሚ ጠላቶቼ ሁሌም የሆነ አጀንዳ ሲነሳ አብረው እኩል የሚነሱ አሉ። ተረዳሽ? ቋሚ ጠላቶች ያለሽ አውቃቸዋለሁ። ያንቺንም ቋሚ ጠላቶች እንኳን ከዳነ ያልፈ ያንቺ ነገር አሁን አንቺ ብትናገረኝ መማር ሳሪ ምናምን ይሁን እንዴት ነው ብትናገሩኝ የሆነ ማቃችሁ አላችሁ አይደል? በዙሪያ ይሰማኛል። ማርያምን ሀቢባ ምንሽ ለምን ደረጃ እንዴ ምን አርጌ ለምን ዞሩብኝ ምናምን እንዴ ደግሞ እነሱም ዞሩብኝ ምን አርጌ ምናምን ብለሽ ይሰማሻል ሀቢባ። እነዚህ ቋሚ ናቸው ሀቢባ። ማርያምን ትንሽ ነገር ሀቢባ ቢሆን ትንሽ ሆነ ውድቅ ያልኩ ከመሰላቸው ይሁን ነገር የመጣብኝ ከመሰላቸው እመቤቴን ቤታቸውን ከፍተው አንደኛ ተናጋሪ ነው ቋሚ ጠላቶች በቃ ለመዱ። ዛሬ ጥሩ ቢያወሩልሽ አልኩሽ እኮ ዛሬ ጥሩ ቢያወሩልሽ አንድ ሳምንት ባይሰድቡሽ ማለት ነው አያስችላቸውም ሀቢባ። በሶስተኛው ሳምንት ሲናገሩ ታያቸዋለሽ። ደግሞ እኮ ሳያፍሩ ደግሞ እኮ ጥሩም እኮ ያወራሉ። ፈጣሪ ወይ ድረስ ሰጠኝ ሰው ምን ይለናል ብለው ግን ያልተረዱት አንድ ነገር አለ ሀቢባ። ሰው ከወደደሽ ማለት ነው ማርያምን እኔ እዚህ ቲክቶክ ላይ አየሁትኝ ሰው ከወደደሽ እኔ እንደዚህ ቁስላም ሆኜ ቁስል እነሱ እንደሚሉ ቆስዬ እንዳለ ምንድነው ዝም ቦሮኝ እየቦጠቦጠኝ ባይ ሰው ከመውደድ ወደ ኋላ አይልም። የእውነት የሚወድ ሰው ስለታ ሀቢባ እኔ ለምሳሌ ሀቢባ እንደ
ልጠላሽ አልችልም። በራሴ ምክንያት እጠላሻለሁ። እኔ ላይ ከደረሽ ወይ ደግሞ አግባብ ያልሆነ ነገር ላይ እያደረግሽ ከሆነ ልጠላሽ ይችላል። ሰው ስላለ ብቻ እንደውም እኔ ማነው ሰው እንደዚህ ትግል ብሎ ሲልሽ ለምን አባታቸው ብዬ ይወድሻል። እንዲህ መገፋት እኮ ያስወድዳል። ስትገፊ እንደውም ሰው ይነሳልሻል። 9 ሰው ጋር አሁን እነሱ ያላወቁት ይሄንን እኮ ነው ጋይ 9 አበባ ያላወቁት እኮ ይሄን አሁን እነዚህ ሁሉም ሲንጫጩ እኮ እግዚአብሔር መልካም ነገር ነው የሚከፍትልኝ። ደግሞ ሀቡ እየነገርኳቸው ነበር ታውቂያለሽ። የዛሬ 3 ቀን 4 ቀን ታያላችሁ። አሁን አጀንዳው የዱባይ ገረመኔ ምናምን ነው አይደለ? እኔን እግዚአብሔር አውጥቶኛል ብያለሁ። አሁን ከሳምንት በኋላ ታያላችሁ የኔ አጀንዳ ይከፈታል ብያቸው ነበር። እመቤቴን ሳያድር ሀቢባ ሆነ። በዱባይ ቢዚ ነበርን። በዱባይ አጀንዳ በቃ በዱባይ እና በቤሩት ቢዚ ነበርን። አንቺ ለምን ቦታ ትሰጫለሽ? ይሄ እኮ የአንቺ ችግር እኮ ነው ቤታ። ለምን ቦታ አቡ ማርያምን ነጋው ምንም አይመስለኝ። ነጋውን ገብቼ የሆነ እንዴት ነው እልከኛ ስለሆንኩኝ ያንንም እንትን ያልኩትን ገባሽ? ሌላ ምንም ነገር የለውም። ኤኒዌይስ እኮ እንትን አትበይ፣ መልስ አትስጪ ማለት በቃ ቋሚ ጠላቶችሽን ታውቂያቸዋለሽ። እኔ አሁን ጠላቶች ሁሌ ይናገራሉ። በጣም አጸያፊ አቢባ ታውቂያቸዋለሽ? ቋሚ ጠላቶችሽን በደንብ አድርጌ እዚህ ጋር ስማቸውን ከጠራው ደግሞ ደስ አትጥሪ። ለምን አልጽፍልሽም? ለአንቺ ልጻፍልሽ። ለእኔ 4 ቋሚ ጠላቶች አሉኝ። ከባድ የኔንም እጽፍልሻለሁ። እድሜ ልክ ማየት ሙጥ እድሜ ልካቸው የማይቀየሩ ግን አቡ የኔ ወረቀት አይበቃኝም። የኔ 4 ናቸው። ሌላ ጠላት የለኝም እዚህ ቲክቶክ ላይ። እኔ አውቃቸዋለሁ። ሳትጽፊ እኔ ልጻፍልሽ። እሺ ጻፊልኝ። ከዛ የኔን እልከዋለሁኝ። እኔ ጽፌ ያዘጋጅቸዋለሁ እልከዋለሁ። ከዛ እስኪ ተሳስተሻል ወይ ስሙ አልጠፋብኝም። አንድ ሰው አለ ግን ረሳሁትኝ። ያንቺም 4 ናቸው ይላል። የኔ 4 አይደለም 14 ናቸው። ያቢባ ያቢባቸው ናቸው። እሺ አውቃለሁ። ይኸውልሽ መቼም በህይወቴ እስቲ ያንቺን ስትልኪው ታስተያየዋለሽ ከኔ ጋር። መቼም በህይወቴ በልጄ ስለተናገሩኝ ይቅር አልላቸው። ረሳኋትኝ። ሁለተኛ ላይ ያለችው የኔም ናት። የአንቺን እኮ ነው የላኩልሽ። ኦኬ እኔ እኮ ያንቺን የላክሽ ነው። አዎ እንዴ የመጀመሪያውን ረሳሽ? የመጀመሪያውን እኮ አስታውሳለሁ። ያ የኔ የኔ አይበቃም፣ ወረቀቱ አይበቃም። ይኸውልሽ ይኸኛው መጨረሻ ላይ የጻፍኩልሽ አቋም የለውም። በልጄ ተናግሮኝ ስለማያውቅ ብዙም ጠላቴ ብዬ አልያዝኩትም። ለምን አቋም የለውም። እንዴ ስሚ ሀቡ ሁለተኛ የጻፍሽው ተናግሯል እንዴ? በጣም እኔ በልጄ ሳለቅስ እሱ የተናገረው ነገር መቼም አይረሳኝም። ለዛ ነው ኔቨር ይቅር አልለውም። እሱን ሰው መቼም እናንተማ አትሰሙም ውዶች። እናንተ ብትሰሙ ቋፋችሁ አይቋጥርም። እኛ በሰላም ጌማችን እንጫወተው። ነገ አቢባ እርጉዝ ናት፣ አታነካቋትኝ። ሂዱ። ኧረ ማንም ምንም አያመጣም ማሬ። እኔ ማንንም አልሰማም። ሪምዬ እኔ ፍቅር አልተኛሽም ማሬ? ጋይስ እሁድ ሪምን ሁላችንም ቤቷ ሄደን እንኳን ሰላም ወለድሽ፣ እንኳን ማርያም ማረችሽ፣ እንኳን ፈጣሪ በሰላም ገላገለሽ፣ እንኳን አላህ በሰላም ገላገለሽ እንላታለን። እሺ እሁድ በኢትዮጵያ ከምሽቱ 15 ሰዓት ላይ ቤቷን ትከፍታለች። ሰኞ ስራ ስለምትጀምር 15 ቀን አርፋ